እዚህ ጋር እኮ ያ ኢየሱስ ክርስቶስ ተብሎ የተባለው በአብ ዘንድ እንዳለ እኮ ይናገራል። እሱ ራሱ አብ እንዳልሆነ ይናገራል። አንተ ግን ኢየሱስ ክርስቶስን አብም ነው በአብ ዘንድ ነው ብሎ መጽሐፍ ቅዱስ ሲናገር አይ በአብ ዘንድ አይደለም እሱ ራሱ አብም ነው ያልክ እኮ። በአብ ዘንድ ያለው እሱ ራሱ አብ ነው። ኦኬ፣ በአብ ዘንድ ማለት ከአብ በተለየ አካል ማለት ነው። አንተ አስረዳኝ፣ ምን ማለት ነው በአብ ዘንድ ማለት? በአብ ውስጥ ነው ምን ማለት ነው? ጠበቃ በአብ ዘንድ አለ ማለት ምን ማለት ነው? በአብ ዘንድ ያለን ምንድን ነው? ኖ በአብ ዘንድ ያለው እሱ ራሱ አብ ነው። እዚህ ክፍል ላይ በአብ ዘንድ አለ ይላል። ያ በአብ ዘንድ ያለው ጠበቃ እሱ ራሱ አብ ነው። በአብ ዘንድ አብ አለ ይላል እንዴ ጥቅሱ ላይ? አይ በአብ ዘንድ ኢየሱስ ክርስቶስ አለ ይላል። ስለዚህ ኃጢአት ብናደርግ በአብ ዘንድ ጠበቃ ባለው በኢየሱስ ክርስቶስ ነው እንጂ ኃጢአትን ስርየት የምናገኘው በክርስቶስ ኢየሱስ ስም ነው እንጂ በአብ ስም አይደለም ኃጢአት የምናገኘው። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ ምናምን ብለህ ከ12 ጋር ያለውን አገናኝተን አነበብኩና መጽሐፍ ቅዱስ እንደሚለው አላልክም። ለዛ ነው የገባሁት። እሺ መጽሐፍ ቅዱስ እንደሚለው ያላልኩት ምንድን ነው? እኔ ኃጢአት የሚያስተሰርየው አንተ እንዳልከው በኢየሱስ ስም ነው ኃጢአት የሚያስተሰርየው ነው ያልኩት። ቃል በቃል የአብ ስም የኢየሱስ ስም ተብሎ ተጽፏል ብለህ ነው ያመጣውና እዚህ ጋር የአብ ስም የሚል የለም እና አንተ ከየት አምጥተህ ነው የጨመርከው ለማለት ፈልጌ ነው። ዋሾ አንተ ያላልከው ነው ያልኩት። በኢየሱስ ስም ኃጢአት አያስተሰርይም ብዬ ብል ኖሮ ነው ይሄ የሚመጣው። በኢየሱስ ስም ኃጢአት ስርየት አለ የሚለው ምንም ጥያቄ የለብንም። ይሄ ኃጢአት የሚያስተሰርየው ስም ግን የወልድ ስም ብቻ አይደለም ነው። ይሄ ነው። እንዴት እንወቀሱ? ምን መሰለህ እንዴት እንደምናውቅ ላሳያው። ክፍሉን ቃል በቃል ላንብብል። ያው ሰላም ብያለሁ። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እንዴት ነህ? ሰላም ነው? አሜን። ሰላም ነኝ። ምን ጥያቄ አለ? ጥያቄ አለኝ። ቅድም በአብ ስምም የኃጢአት ስርየት አለ ብለህ አንድ ያወጣው የመጽሐፍ ቅዱስ ክፍል አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ያለውን እስቲ እሱን እንድታብራራልኝ ፈልጌ ነው። እዛ ጋር ምንድን ነው ያለው? ምንድን ነው ጥያቄ እዛ ላይ? እኔ አብራርቼ ጨርሻለሁ። ግልጽ ያልሆነ አይ ከቁጥር አንድ ያለውን ብናይ ደስ ይለኛል። አንተ ቆርጠህ በአብ ስም የኃጢአት ስርየት አለ ብለህ ስላልክ ከቁጥር 1 ጀምሮ ያለውን ብናነብ ደስ ይለኛል። ለዛ ነው። አውጣ እስቲ አንብብ። እሺ አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ምዕራፍ 2 ከቁጥር 1 እሺ እሺ ቀጥል። እሺ አንብብ፣ ቀጥል። እሺ አሁን አንተ ከ12 ያለውን ነው ያነበብከው። ከዛም በኋላ አብም የኢየሱስ ክርስቶስ ስም ነው ብለህ ነው ያልከውና እስቲ ከአንድ ጀምረህ ቅድም ያነበብከውን እስቲ እስከዛ ድረስ አንብብና እናያለን። ክፍሉ አንተ እንደምትለው እንደሚል ማለት ነው። አብም የኢየሱስ ክርስቶስ ስም ነው እንደዛ? አይ አይደለም። አይ የአብም ስም ኢየሱስ ብለህ ነበረ በዛ ክፍል አንብበ። ስለዚህ በአብም ስም የኃጢአት ስርየት አለ ብለህ ነበረና እስቲ አንብብ። በዚህኛው የአሁኑን የመጽሐፍ ቅዱስን ጥቅስ አንብብና ከአንድ ጀምሮ አንተ እንደምትለው እንዴት እናድርግ? አሁን አንተ ማለት የምትፈልገው ነገር ካለ በለውና ልክ ያልሆነበትን ነገር እንድታሳይ እድል ሰጥቻለሁ። ከአንድ ጀምሮ አንብብና ከዛም በኋላ ክፍሉ አንተ እንደምትለው እንደሚል ለማየት ነው ስለፈለኩ። ስለዚህ ከፍተህ መጽሐፉ አለ አይደለም? አዎ አለ። እሺ እኔ ሲጀመር አውጥቻለሁ መጽሐፍ ቅዱስ እጄ ላይ ነው ያለው። ከፈለክ ማንበብ እችላለሁ። ይሰማል ድምፅ? ኦኬ። ክፍሉ እንደዚህ ይላል፣ ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ስሙላችሁ፣ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን ይላል። እሱ ማን ነው? እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ስለዚህ ኃጢአት ብናደርግ በአብ ዘንድ ጠበቃ ባለው በኢየሱስ ክርስቶስ ነው እንጂ ኃጢአትን ስርየት የምናገኘው በክርስቶስ ኢየሱስ ስም ነው እንጂ በአብ ስም አይደለም ኃጢአትን የምናገኘው። አንተ ደግሞ ቅድም ክፍሉ ያን እንደሚል አስመስለ ከ13 ያለውን ከቁጥር 13 ያለውን ላንብብላችሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ።
ልጆቹ የአብን አውቃቸዋልና እጽፍላቸዋለሁ ምናምን ብለህ ከ12 ጋር ያለውን አገናኝተህ ነው ያነበብከው እና መጽሐፍ ቅዱስ እንደሚለው አላልክም። ለዛ ነው የገባሁት። እሺ መጽሐፍ ቅዱስ እንደሚለው ያላልኩት ምንድን ነው? እኔ ኃጢአት የሚያስተሰርየው አንተ እንዳልከው በኢየሱስ ስም ነው ኃጢአት የሚስተሰርየው ነው ያልኩት እኔ። አዎ ያ ኢየሱስ ክርስቶስ ክፍሉን ለምን መጣ መሰለህ? ወደዚህ ክፍል የመጣበት ምክንያት በሌላ ክፍልም በአብ ስም የኃጢአት ስርየት እንዳለ ቃል በቃል እንደዚህ ተጠቅሷል ብለህ ነው ይህን ክፍል ያመጣው። ዋሽቻለሁ? የት ጠቀስኩኝ? ይህን ክፍል የጠቀስኩበት ዋነኛው ምክንያት በአብም ስም የኃጢአት ስርየት ቅዱስ አሁን እየሰማው ስለሆነ እኔ ኃጢአት ስርየት በኢየሱስ ስም የኃጢአት ስርየት የለም አላልኩም። ኃጢአት የሚሰረሰሪያው እንዲያውም በኢየሱስ ክርስቶስ ስም ነው ያልኩት። አዎ አንተ በኢየሱስ ክርስቶስ ስም የኃጢአት ስርየት አለ ብለህ ካልክ በኋላ ምን አልክ መሰለህ? ከዛም በኋላ ኢየሱስ ክርስቶስ ስም የተባለው በሌላ ክፍልም የአብም ስም ተብሏል ብለህ ነው ይህን ክፍል የጠቀስከው። ዋሸው? በዚህ ክፍል አይ በዚህ ክፍል ቅዱስ እየተግባባን ነው እንጂ በሌላ ክፍል ስትል ቤት ክፍል ነው። ምን መሰለህ? ይሄ ወደዚህ ክፍል ቆይ በሌላ ክፍል ያልከኝ የት ክፍል ነው? ምን መሰለህ? ቆይ አንዴ አስወራኝ እንጂ ቆይ ምን መሰለህማ እንደዛ ወደዚህ ክፍል የመጣበት ምክንያት ለምን መሰለህ? በሌላ ክፍል በዚህ ክፍል ማለት ነው። በዚህ ክፍል ቃል በቃል የአብ ስም የኢየሱስ ስም ተብሎ ተጽፏል ብለህ ነው ያመጣውና እዚህ ጋር የአብ ስም የሚል የለም እና አንተ ከየት አምጥተህ ነው የጨመርከው ለማለት ፈልጌ ነው። ዋሸው? አንተ ያላልከውን ነው ያልኩት። ኦኬ እኔ በኢየሱስ ክርስቶስ ስም መጽሐፍ ቅዱስ አሁን አንደኛ ዮሐንስ ምዕራፍ 2 ላይ ጠቅሰህ በኢየሱስ ክርስቶስ ስም ነው ኃጢአት የሚያስተሰርየው አልክ። እኔም በኢየሱስ ክርስቶስ ስም ነው ያልኩት አይደለም አላልኩም። ይሄ ግን ኃጢአት የሚያስተሰርየው ስም አንደኛ ዮሐንስ ምዕራፍ 2 ቁጥር 12 ላይ ኃጢአታችሁ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል አይደለም? አዎ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል። ይሄ ኃጢአት የሚያስተሰርይ የሚባለው ስም የሚያስተሰርየው ስም ማን ነው የሚባለው? የኢየሱስ ክርስቶስ ስም። እሺ ከዛ አባቶች ሆይ አለና ከመጀመሪያ የነበረውን አውቃቸዋልና እጽፍላቸዋለሁ አለ። ከዛ ጎበዞች ሆይ ክፉን አሸንፋቸዋልና እጽፍላቸዋለሁ አለ። አዎ ቀጥልሽ። ስለዚህ ከላይ ልጆች ሆይ አባቶች ሆይ እና ጎበዞች ሆይ ይላል። ከታችም ይመጣና አሁንም ይደግመዋል። ልጆች ሆይ አባቶች ሆይ ጎበዞች ሆይ የሚለውን ይደግማል። ሁለቱን ከላይም ከታችም ያለውን ስታመጣው ልጆች ሆይ የሚለው ላይ ግን ሁለቱንም ተመልከት። ሄደህ ስታይ ጎበዞች ሆይ የሚለው ሁለቱም ጋር የተጠቀሰውን፣ አባቶች ሆይ የሚለው ጋር ሁለቱም ጋር የተጠቀሰውን አይተህ ልጆች ሆይ የሚለው ላይ ስትመጣ ግን አብን አውቃቸዋለሁ እጽፍላቸዋለሁ ነው የሚለው። ከላይ ልጆች ሆይ ያለው ቦታ ላይ ኃጢአታችሁ ስለ ስሙ ተሰርዮላቸዋል ነው የሚለው። ያ ስም ኢየሱስ መሆኑን እናውቃል። ስሙ ነው የተባለው ማን ነው የሚለው ላይ ከታች ያለው ልጆች ላይ የሚለው ላይ ግን ወልድን አውቃቸዋለሁ እጽፍላቸዋለሁ ነው የሚለው ወይስ አብን አውቃቸዋለሁ እጽፍላቸዋለሁ ነው የሚለው? እዚህ ክፍል ላይ ልጆች ሆይ አብን አውቃቸዋልና እጽፍላቸዋለሁ ይላል። ከቁጥር 1 ያለውን አላነበብክም? ምልኮ ለዛ እኮ ነው። ከቁጥር አንድም ያለው ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ እንጽፍላቸዋለሁ ካለ በኋላ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን ይላል። ያ ማን ነው? እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ በቁጥር 1ም ልጆች ሆይ ብሎ ነው የጀመረው። አየህ። ከዛም በኋላ አብም ወልድም እዛ ጋር ጠቅሷል። ኢየሱስ ክርስቶስንም ጠቅሷል። በአብ ዘንድ እንዳለ ደግሞ እሱም የኃጢአት ስርየትን እንደሚሰጥ ጠቅሷል። ያንን ዘለ አንተ ከታች መጣሃና ምን አልክ? ከዛ በኋላ ቅዱስ ቁጥር 1 ላይ ስለ ኃጢአት ስርየት የሚያወራ ነገር አለ። ልጆቹ ኃጢአትን እንዳታደርጉ እንጽፍላቸዋለሁ ይላል። ማንም ኃጢአት እንዳያደርግ ቅዱስ የምጠይቅህን ስማኝ። ኃጢአትን እንዳታደርጉ የሚል ተጽፏል ወይ? አይደለም ያልኩ። ኃጢአትን
ስለ ኃጢአት ማስተሰረይ የተጻፈ ነገር አለ ወይ? ከቁጥር 2 ያለውን አንብባው። እሺ አንብበው። እርሱም የኃጢአታችን ማስተሰሪያ ነው ይላል። ምኑ? ከቁጥር 2 ያለው። እሺ ማን ነው? ኢየሱስ ክርስቶስ ነው ካለ በኋላ እርሱም የኃጢአታችን ማስተሰሪያ ነው ይላል። ኃጢአታችን ብቻ ኢየሱስ ክርስቶስ ነው እኮ። ታዲያ አንተ ግን ምን መሰለህ፣ ያ ኢየሱስ ክርስቶስ በአብ ዘንድ እንዳለ አንዴ ቆይ። ቅድም የሆነ ነገር ስትዋሽ ነበር። በአብ ቀኝ በአብ ዘንድ ያለው የለም ስትል ነበር። ያው በአብ ዘንድ ያለው ኢየሱስ ክርስቶስ ቢሆን አመጣው። ቅዱስ ምንድን ነው መሰለህ፣ አሁን ውይይት ላይ ስድብ የሚመጣው ልክ ሲያበቃ እና ማስረጃ ስታጡ ወደ ስድብ ትመጣለህ። ኦኬ፣ አሁን በአክብሮት እያናገርኩ ነው። መሳደብ ስትፈልግ እዛ እናንተ የምትሳደቡበት ክፍል እዛ ሄዳችሁ እዛ ነው የምትሳደበው። እዚህ ማስረጃ የሚቀርበው ኦኬ። ቁጥር 2 ላይ ያለውን ቅድምም አንብበነዋል፣ ተባብለናል። በኢየሱስ ስም ኃጢአት አያስተሰርይም ብዬ ብል ኖሮ ነው ይሄ የሚመጣው። በኢየሱስ ስም ኃጢአት ስርየት አለ የሚለው ምንም ጥያቄ የለብንም። ይሄ ኃጢአት የሚያስተሰርየው ስም ግን የወልድ ስም ብቻ አይደለም ነው። ይሄ ነው። እንዴት እንወቀሱ? ምን መሰለህ፣ እንዴት እንደምናቅ ላሳያው። ክፍሉን ቃል በቃል አንብበል። ያው ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ከዚህ በላይ አሁን የምትል ከሆነ ጊዜን እየጨረስክ ችግር የለውም። ካላስነበብክን ችግር የለውም፣ ማስወጣት ትችላለህ። ግን ላንብብ፣ ክፍሉ ላንብብና ግልጽ ነው፣ ቃል በቃል ተቀምጧል እና እሱ ላንብብልህና ከዛን ምንድን ነው የምታነብልኝ ነገር? ያልተስማማበት ነገር ምንድን ነው? እዚህ ላይ አሁን ቁጥር 2 ላይ ኢየሱስ ክርስቶስ የአብ ስም እንዳልሆነ ላሳይ እኮ ነው ወደዚህ ክፍል የመጣሁበት ምክንያት። አንተ ምን አልክ? የኢየሱስ ክርስቶስ ስም የአብም ስም ነው። ስለዚህ እዚህ ጋር ቃል በቃል ክፍሉ እኔ አይደለሁም እኮ ያልኩት ቅዱስ። ቁጥር 12 እና 13 ላይ ልጆች ሆይ አባቶች ሆይ ጎበዞች ሆይ የሚለው አይታይህም አንተ? እዚህ ጋር እኮ ያ ኢየሱስ ክርስቶስ ተብሎ የተባለው በአብ ዘንድ እንዳለ እኮ ይናገራል። እሱ ራሱ አብ እንዳልሆነ ይናገራል። አንተ ግን የኢየሱስ ክርስቶስን አብም ነው በአብ ዘንድ ነው ብሎ መጽሐፍ ቅዱስ ሲናገር፣ አይ በአብ ዘንድ አይደለም እሱ ራሱ አብም ነው እያልክ እኮ ነው። አየህ፣ መጽሐፍ ቅዱስን ለራሴ ሀሳብ እያጣመምክ ነው። አሁንም ስድብ ውስጥ እየገባ ነው ያለው። ተው ቅዱስ፣ እኔ እንደዚህ ተው። አሁን ይህን አስወጣኝ ስድብ መስሎ ከታየ ሶሪ፣ ይቅርታ አድርግልኝ። እኔ እንደዛ ለማለት ፈልጌ አይደለም ለማለት ፈልጌ አይደለም። እኔ አልጠቀመውም እኮ እኔ ማለት ለምንድን ነው እንደሱ የምታደርገው? ይቅርታ፣ ችግር የለም ይቅርታ። አትደራርብብኝ። በጣም ስድቦችህ እየበዙ ናቸው። ከዚህ በላይ አሁን ሶስተኛ የምትሳደብ ከሆነ ግን በቃ ጨርሰሃል ማለት ነው። ማስረጃ የለህም። ስለዚህ እዛው የምትሳደቡበት ክፍል ትሄዳችሁ መሳደብ ትችላላችሁ። እኔ እየተናገርኩ ያለሁት ኢየሱስ ክርስቶስ የሚለው ስም አብ አጠገብ ነበረ ብለህ ነው የምታምነው? አይ ኢየሱስ ክርስቶስ በአብ ዘንድ እንዳለ ክፍሉ እያሳየ ነው። ኢየሱስ ክርስቶስ እሱ ራሱ አብ እንዳልሆነ ይሰማል ልብሴ። ኦኬ፣ አሁን እኮ እዚህ ጋር እኔ ፕሩፍ እያደረግክ ያለሁት ኢየሱስ ክርስቶስ አብ መሆኑን ወይም አለመሆኑን አይደለም ፕሩፍ እያደረግን ያለ ነው። አንተ ወደዚህ ክፍል የመጣበት ዋነኛው ምክንያት እኮ ኢየሱስ ክርስቶስ አብ እዛ ጋር ቃል በቃል የተጠቀሰው ስለ አብ ነው ብለህ እኮ ነው የመጣበት ዋነኛው ምክንያት። ለዚህ እኮ ነው ዋነኛው ምክንያት። ይኸውልህ አሁን ቅዱስ ኃጢአት አንተ የምትለው አብ ኃጢአት የሚያስተሰርይ ስም የለውም ነው የምትለው? ምን መሰለህ፣ አይ ክፍሉ አንተ እንደምትለው አይደለም የሚለው ነው። ጠይቀን መልስልኝ። ለመጠየቅ ነው የገባሁት። ልጠየቅ ሳይሆን ለመጠየቅ ነው የገባሁት። ለመጠየቅ ፈልገህ ከሆነ ደግሞ ጥያቄ ትጠይቅና ከዛ መማር ነው ያለብህ። ስለዚህ አንተ ካልክ ግን አይ ይላል ይሄን ነገር ካልክ ግን ትጠየቃለህ። ገብቶሃል? ማይለውን ነገር ይላል ካልክ ይላል ያልከው አንተ ስለሆንክ ትጠየቃለህ። ስለዚህ አብ ኃጢአት የሚያስተሰርይ ስም የለውም እያልክ ነው? እኔ ለመጠየቅ አይደለም የመጣሁት፣ ለመጠየቅ ነው እንጂ ልትጠየቁ ነው ስትለኝ ሌላ ጊዜ እመጣለሁ፣ ችግር የለውም። አሁን ለመጠየቅ ነው የመጣሁት። ለመጠየቅ ከገባህ የማይለውን ነገር ይላል አትበላ።
አዎ አይልም። አንተ እንደምትለው አይልም ክፍሉ። ለዛ እሺ ማይል ከሆነ ኦኬ፣ ይሄንን አትጠይቀኝም፣ ተጠያቂ መልስልኝ። ልትሆን ነው። በአብ ዘንድ ያለው እሱ ራሱ አብም ነው እያለ ነው። በአብ ዘንድ ያለው እሱ ራሱ አብ ነው። ኦኬ፣ በአብ ዘንድ ማለት ከአብ በተለየ አካል ማለት ነው። አንተ አስረዳኝ፣ ምን ማለት ነው? በአብ ዘንድ ማለት በአብ ውስጥ ነው። በአብ ዘንድ ማለት ጠበቃ በአብ ዘንድ አለን። አዎ ጠበቃ በአብ ዘንድ አለ ማለት ምን ማለት ነው? ጠበቃ በአብ ዘንድ አለና ጠበቃ አለን ነው። ምን ማለት ነው? ጠበቃ በአብ ዘንድ አለ ማለት ምን ማለት ነው? ጠበቃ በአብ ዘንድ አለን ማለት ጠበቃ የሌለን አይደለንም። ኃጢአት ብንሰራ ኃጢአት ሰርታችኋልና ቅዱስ ኃጢአት ሰርታችኋልና በኃጢአታችሁ ኑሩ አንባልም። በአብ ዘንድ ጠበቃ አለን፣ ኃጢአታችን የሚያስተሰርይ። ኃጢአታችን የሚያስተሰርየው በምኑ ነው? እዛ በአብ ዘንድ ያለው እሱ ራሱ አብ ነው። ቆይ በአብ ዘንድ አሁን እኮ ጠበቃችን በአብ ዘንድ ያለውማ ስለ አብና ስለ ወልድ እያወራ ነው። ኖ በአብ ዘንድ ያለው እሱ ራሱ አብ ነው። ኢየሱስ ክርስቶስ በአብ ዘንድ ያለው እሱ ራሱ አብ ነው። እንደሱ አይደለም። በአብ ዘንድ ያለን ምንድን ነው? ኖ በአብ ዘንድ ያለው እሱ ራሱ አብ ነው። እዚህ ክፍል ላይ በአብ ዘንድ አለ ይላል። ያ በአብ ዘንድ ያለው ጠበቃ እሱ ራሱ አብ ነው። በአብ ዘንድ አብ አለ ይላል እንዴ ጥቅሱ ላይ? አይ በአብ ዘንድ ኢየሱስ ክርስቶስ አለ ይላል። ስለዚህ በአብ ዘንድ ያለው ኢየሱስ ክርስቶስ እሱ ራሱ አብ ነው። በአብ ዘንድ ጠበቃ አለን ነው የሚለው። አይ እንትን አትበል፣ ቀጥታ መልስ የጠየኩህን። በአብ ዘንድ ያለው እሱ ራሱ አብ ነው። ቅዱስ በአብ ዘንድ አብ አለ የሚል የቱ ጋር የተጻፈው? አይ አትደናበር፣ ችግር የለውም። ቃል በቃል የጠየኩህን መልስልኝ። በአብ ዘንድ ያለው እሱ ራሱ አብ ነው ወይ? ኦኬ፣ ስድብ ነው ማለት ነው። የተደናበርከው አንተ ነህ። ምክንያቱም በአብ ዘንድ አብ አለ አይልም ጥቅሱ። በአብ ዘንድ ጠበቃ አለ ነው የሚለው። ስለዚህ ግራ እየተጋባ መጣ። ግራ ሲገባህ ደግሞ በቃ እዚህ ጋር ግራ ገብቶኛል አንተ አስተምረኝ ነው የሚባለው እንጂ ብዙ ነገሮች ተናገርክ፣ ችግር የለውም። እሱ ባህሪያችሁ ነው፣ ምንም ማድረግ አይቻልም። በአብ ዘንድ ጠበቃ አለን ይላል እንጂ በአብ ዘንድ አብ አለ አይልም። እግዚአብሔር ይመስገን። ይሄ ጠበቃ ደግሞ አለን፣ እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው አለ። እርሱም የኃጢአታችን ማስተሰረያ ነው አለ። ስለዚህ የኃጢአታችን ማስተሰረያ ሲሆን ጠበቃ የተባለው የኃጢአታችን ማስተሰረያ ነው። በመጽሐፍ ቅዱስ ውስጥ የኃጢአት ማስተሰረያ ተብሎ ሁለት ነገሮች ናቸው የሚጠቀሱት። አንደኛው ስሙ፣ ሁለተኛው ደሙ ነው። ስሙን እዚህ አንደኛ ዮሐንስ ምዕራፍ 2 ቁጥር 12 ላይ አለ። ደሙ ደግሞ በኤፌሶን መጽሐፍ ላይ ምዕራፍ 2 ላይ ደግሞ አለ። ስለዚህ ሌላ አካልን አይደለም የሚገልጸው። ኤፌሶን መጽሐፍ ይቅርታ፣ ምዕራፍ 1 ላይ ቁጥር 7 ምን ይላል? ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው መጠን በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት ይላል። በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት። ስለዚህ ደሙ የኃጢአታችን ስርየት ነው። ስሙ የኃጢአታችን ስርየት ነው። ደምና ስም ደግሞ ሌላ አካል። ይሄ ነው ጠበቃ አለን በአብ ዘንድ። ኃጢአት ብንሰራ ኃጢአት የሚያስተሰሪ ጠበቃ አለን። በምንድን ነው የሚያስተሰርየው? ደሙ። በምንድን ነው የሚያስተሰርየው? በስሙ። ስም የሚባል አካል፣ ደም የሚባል ሌላ አካል የለም። እግዚአብሔር የተመሰገነ ነው። ስለዚህ ጠበቃ አለን ስንል ያንን ደሙን ሪፈር እያደረግን ነው። ጠበቃ አለን ስንል ስሙን ሪፈር እያደረግን ነው እንጂ አንድ የሆነ አካል ሪፈር እያደረግን አይደለም ያለ ነው። እግዚአብሔር ይመስገን። ደም የሚባል አካል የለም። ስለዚህ እሱ ገብቶታል። ምክንያቱም ምንድን ነው የኃጢአት የሚያስተሰርየው ታዲያ ጠበቃ የተባለው ምንድን ነው ሲባል ወደ ደሙ ልንመጣ ነው፣ ወደ ስሙ ልንመጣ ነው። ስለዚህ ወደዛ እንደመጣን ስላወቀ ወዳጃችን ያው ወደ ስድብ ሄደዋል ማለት ነው። እንግዲህ እንደዚህ አይነት መድረክ ላይ መታችሁ ተሳድባችሁ ሪከርድ የሚሆን ነገር ነው በነገራችን ላይ
በተሳደባችሁ ቁጥር ሪከርድ ይሆናል። እግዚአብሔር ይመስገን። ስለዚህ ይሄ ጥሩ አይደለም። ማስተማር የምትፈልጉም ቢሆን እንኳን በስድብ እና በእንደዚህ አይነት መንገድ ጥሩ አይመጣም። ስለዚህ የተደናበርከው አንተ ነህ። ምክንያቱም በአብ ዘንድ ጠበቃ ነው እንጂ ያለን በአብ ዘንድ አብ የለም። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ዝም ብሎ አንዳንድ ጨዋታዎች አሉ። እነዛ ብዙ የሚያዋጡ እንዳልሆኑ ብዙ ጊዜ ተናግሬያለሁ። እግዚአብሔር የተመሰገነ ይሁን። የተጻፈው ላይ ብቻ ብናወራ በጣም የተሻለ ነው። በአብ ዘንድ አብ የለም፣ በአብ ዘንድ ግን ጠበቃ አለ። ያ ጠበቃ የኃጢአታችን ስርየት ነው። የኃጢአታችን የበደላችን ስርየት ደግሞ በደሙ እና በስሙ የሚመጣ ነው። ስሙ ደግሞ ሌላ አካል አይደለም፣ ደሙ ሌላ አካል አይደለም። እግዚአብሔር የተመሰገነ ይሁን። ስም የሚባል አካልም የለም፣ ደም የሚባልም አካል የለም። አንዳንዴ አሁን እዚሁ አንደኛ ዮሐንስ ምዕራፍ 5 ላይ በምድር ስለሚመሰክሩ ሲናገር 3 ነገሮችን ያመጣል። ግን እነዚህ ይመሰክራሉ ብሎ ስለሚል ስለሌላ የሆነ እኛ የምናውቀው መስካሪ የሚባለው ነገር አካላዊ አድርገን ስለምናስቀምጥ መጽሐፍ ቅዱስ ላይ ያለውንም ምስክርነት አካላዊ የማድረግ ነገር ከመሰከርማ በቃ ራሱ አካል ነው የሚባል ነገር አለ። አንደኛ ዮሐንስ አሁን ያነበብነው ላይ ምዕራፍ 5 ሄዳችሁ ቁጥር 6 ጀምሮ ብታነቡ ምን ይላል? በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም። መንፈስም እውነት ነውና የሚመሰክረው መንፈስ ነው ይልና የሚመሰክሩት መንፈሱና ውሃው ደሙም 3 ናቸውና 3ቱም በአንድ ይስማማሉ ይላል። 3 ነገር መስካሪዎች አሉ። ምኑ? ውሃው፣ ደሙ፣ መንፈሱ። እነኚህ አሁን ስለሚመሰክሩ አካላት ናቸው ማለት ነው። ውሃ የሚባል መስካሪ አካል፣ ደም የሚባል መስካሪ አካል፣ መንፈስ የሚባል መስካሪ አካል አለ ማለት ነው? አይደለም። የእሱ እኮ ደም ነው እኮ፣ የእሱ መንፈስ ነው፣ የእሱ ደም ነው፣ የእሱ ከሱ የወጣ ውሃ ነው። ግን መስካሪ ናቸው ተብሎ ነው የተቀመጠው። እና መስካሪ ስለሚባል እኛ መስካሪ የምናውቀው ቆሞ የሚያወራ ስለሆነ ደሙም አንድ እንትን ለብሶ ሄዶ እዛ ጋር ቆሞ በሱ ላይ ምስክርነት አለኝ ያለ ምስክር፣ ውሃው ደግሞ እኔም አንድ የምመሰክረው ነገር አለኝ ይላል ማለት አይደለም። በደሙ ስለሚሰራው፣ በመንፈሱ ስለሚሰራው፣ በውሃ ስለሚሰራው አሰራር ነው የምናወራው። እግዚአብሔር የተመሰገነ ይሁን። ስለዚህ እውነት ነው፣ ጠበቃ አለን፣ የኃጢአታችን ማስተሰሪያ፣ እሱም ደሙ ነው፣ ስሙ ነው። እግዚአብሔር ይባረክ።